ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ ነገ በይፋ ጅማሮውን ያደርጋል። እንግዲህ የ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ጨዋታ በ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮኑና በአዲስ አዳጊው ቡድን መካከል ይደረጋል። አርሰናል ከኮቨንተሪ ሲቲ ነገ ምሽት 4 ሰዓት ላይ በይፋ ይህንን በናፍቆትና በጉጉት ሲጠበቅ የነበረውን የእንግሊዝ ፕሪሚየር ሊግ መጀመር በይፋ ያበስራሉ። ዓለም በጣም በናፍቆትና በጉጉት ሲጠብቀው የቆየ ነው። ከዓለም ዋንጫ በኋላ ዝም ብሎ የቆየው የእግር ኳሱ ዓለም ነገ ምሽት ጀምሮ ከእንቅልፉ ይነቃል ማለት ነው። እንግዲህ እያንዳንዳቸው ክለቦች 38 ጨዋታዎችን የሚያደርጉበት ጅማሮ ነው የሚደረገው። በጣም በርካታ ነገሮችን እንመለከትበታለን ብለን የምናስበው ውድድር ነው የሚጀምረው። ለዚህም ደግሞ ክለቦች ራሳቸውን እያዘጋጁ ነው የሚገኙት። በርካቶች ከሚሰጧቸው አስተያየቶች አንጻርና ካሳለፉት የክረምት ወቅት አንጻር ያላቸውን ዝግጅት ተመልክተናል። በዚህም በዝውውርና በአቋም መለኪያ ወይም በወዳጅነት ጨዋታዎች ላይ ራሳቸውን እያዘጋጁ ቆይተዋል። ነገ ጀምሮ እንግዲህ ራሳቸውን የነበራቸውን ዝግጅትና ያላቸውን ዓላማ የሚያሳዩበት ቀን በይፋ ይጀምራል ማለት ነው። ከዚህ አንጻር በርካታ ክለቦች የሚያስፈልጓቸው ነገሮች እንዳሉ፣ ክፍተቶች እንዳሉ፣ የሚያሟሏቸው ነገሮች እንዳሉ፣ ገና በዝውውር መስኮቱ ላይ ተጨማሪ ኃይል እንደሚያስፈልጋቸው ብዙዎች እየገለጹ ነው የሚገኘው። ክፍተት እንዳለባቸው በሊጉም ደግሞ ተፎካካሪ ለመሆን እንደሚጥሩ ብዙዎች አስተያየት እየሰጡ ናቸው። ነገር ግን ዛሬ በጣም መነጋገሪያ የሆነና በርካታ የእግር ኳሱ ማህበረሰብ ሲነጋገርበት የዋለ አንድ አስተያየት አለ። ይህ አስተያየት የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮኑ አርሰናል አሰልጣኝ የሆኑት ሚካኤል አርቴታ የሰጡት አስተያየት ነው። እንግዲህ ሚካኤል አርቴታ ያው ትረስ ዘ ፕሮሰስ ሂደቱ ሰርቶ በመጨረሻም የእንግሊዝ ፕሪሚየር ሊግን መድፈኞቹ ከ22 ዓመታት በኋላ እንዲያሳኩ ማድረግ ችለዋልና ዛሬ የሰጡት አስተያየት ብዙዎቹ በአስተያየታቸው ላይ አስተያየት እየሰጡ ነበረ። ይህ ምንድነው? ዛሬ የሰጠው አስተያየት ትልቁ ተቀናቃኛችን ራሳችን ነን ብለው አስተያየት ሰጠዋል። ሙሉ ሐሳባቸው ምን አሉ የሚለውን ነገር እናነሳለን። ነገር ግን ትልቁ ተቀናቃኛችን ራሳችን ነን ብለው የተናገሩትን ንግግር አንስተው ብዙዎቹ በትዕቢት የተወጠረ አስተያየት መስሏቸው እንደዚሁም ደግሞ በበጎ በኩልም በመጥፎ በኩልም አይተው ብዙዎች አስተያየት እየሰጡ ነበር። ነገር ግን እሳቸው ምን አስበው ነው ያን ነገር የተናገሩትና ሙሉ አስተያየታቸው ይዘቱ ምንድን ነው የሚለውን በደንብ እንፈትሻለን። ከዚያም በተጨማሪ ነገ እንግዲህ በአንጋፋው ተጫዋች ላምፓርድ የሚመራው ኮቨንተሪ ሲቲ በመጀመሪያ ገና የመጀመሪያ ጨዋታው ነው ከባድ ጨዋታ የሚገጥመውና ይህም ለአዲስ አዳጊው በጣም ፈታኝ ነው። ግምቶች ምን ይላሉ? ለነገው ጨዋታ ምሽት 4 ሰዓት ነው የሚጀምረው ጨዋታው። ከዚህ ጨዋታ ጋር የተያያዙስ ምን አዳዲስ ነገሮች አሉ? የሚካኤል አርቴታ አስተያየትና እንደዚሁም ደግሞ የክለቡ አጠቃላይ ሁኔታስ ምን ይመስላል? የነገው ጨዋታ በአጠቃላይ ምን ሊሆን ይችላል የሚሉ ጉዳዮችን እያነሳንን አዳዲስ ነገሮችን እያጋራናችሁ ቆይታ እናደርጋለን። ፕሮግራሙን እየመራው ቆይታ የማደርገው ነው መኮንን አልማው ነኝ። እንደዚሁም ደግሞ ኪዳኔ ታከለ ካሜራውን በብቃት እየተቆጣጠረ እኛ በጥራት ወደ እናንተ እንድንደርስ ያደርገናል። እናንተም ከኛው ጋር እንድትቆዩ የአክብሮት ግብዣ ነው። ቤተሰቦቻችን እንግዲህ ጅማሯችንን የምናደርገው የገበያ ስፖርት ከሜዳ ባሻገር የነሐሴ 14 2018 ዓ.ም የዕለተ ሐሙስ አመሻሽ ዝግጅታችን ነው። በዚህ ዝግጅታችን ላይ ጅማሯችንን የምናደርገው እንዳልነው ቀደም ብለን ይዘታችን የሚሆነው የመድፈኞቹ አሰልጣኝ ሚካኤል አርቴታ በሰጡት ሐሳብ ላይ ነው። የራሳችንን ተቀናቃኝ ራሳችንን የሚል አስተያየት ሰጠዋልና 19ኙን ክለቦች ንቀት ነው ወይስ ደግሞ እንዴት ይህንን አስተያየት ሰጡ? ምን ለማለት ፈልገው ነው የሚሉ ነገሮች በአብዛኛው እየተሰራጩ ነው የሚገኙትና ይህንን ጉዳይ በደንብ ግልጽ እናደርጋለን። ከዛም በተጨማሪ ነገ ስለሚኖረው ጨዋታና ስለ ክለቦች ዝግጅት እያነሳንን ቆይታ እናደርጋለን ማለት ነው። መነሻችን የምናደርገው የሚካኤል አርቴታ ንግግር ነው። እንዳልነው የወቅቱ የፕሪሚየር ሊጉ አሸናፊ አርሰናል አሰልጣኝ የሆኑት ሚካኤል አርቴታ ስለ ሊጉ አሁን ስለሚሰማቸው ስሜት እና ስለ ፉክክሩ ሐሳብ ሰጥተዋል። ምንም አይነት ፍርሃት አይሰማኝም ብለዋል። ምንም አይነት ፍርሃት አይሰማኝም፣ ትልቁ ተቀናቃኛችን ራሳችን ነን
የሚል አስተያየት ሰጥተዋል እና ፍርሃት የሚለውን ቃልም እንደማይወዱት እንደዚሁ አስተያየት ሰጥተዋልና ገና ልናሻሽላቸውና ልናጠናክራቸው የሚገቡ ቦታዎችና ክፍተቶች አሉን። በዚያ ላይ እንሰራለን። ከዛ ውጭ ግን የሚያስፈራንም አይነት ነገር የለም። ተቀናቃኛችንም ለራሳችን እኛ ነን የሚል አስተያየት ሰጥቷልና ይህንን ሰዎች በሁለት ጎራ ተከፍለው አስተያየቱን እያነሱት ነበረ። እንግዲህ ይህ የሚካኤል አርቴታ አስተያየት የአንድን ስኬታማ መሪ ወይም ደግሞ አሰልጣኝ ስነ ልቦና በደንብ ያሳየ ነው ማለት ይቻላል። ምክንያቱም እንደዚህ አይነት አስተያየቶች የሚሰጡት ከትቢት ነው ብለን አናምንም። ከምን የመጡ ናቸው ብለን በዋናነት ለማንሳት ያክል ዋና ዋና ጉዳዮችን ስናነሳ የመጀመሪያው ነገር ፍርሃትን አለመቀበል ነው። የሚካኤል አርቴታ የሰጡት መነጋገሪያ የሆነ አስተያየት ምንድነው? የመጀመሪያው ነገር ፍርሃትን አለመቀበል ነው። ፍርሃትን አለመቀበል ደግሞ በማንኛውም ሰው ስነ ልቦና ውስጥ ሊኖር ይገባል። ከፈጣሪ ውጭ የሆኑ ነገሮችን አለመፍራት በማንኛውም ሰው ህይወት ውስጥ ሊኖር የሚገባ ነገር ነው። ምክንያቱም ፍርሃት ማለት ወዴትም እንዳንሄድ እግራችንንም እጃችንን ማስሮ የሚይዝ የእግር ቁልፍ ወይም የእጅ ቁልፍ የብረት ማሰሪያ አድርጎ መውሰድ ይቻላል። ስለዚህ ፍርሃት ባለበት ቦታ ላይ አዳዲስ ነገሮችን መሞከር በጣም ከባድ ነው። ወደፊት ለመራመድ በጣም ከባድ ነው። ድፍረት አይኖርም። ስለዚህ ዓለም ላይ ደግሞ በጣም ትልልቅ ለውጥ ያመጡ ነገሮች በድፍረትና በመሞከር የመጡ ናቸው። በፍርሃት እንዳልነው ነው። በፍርሃት የትኛውም ነገር ስኬታማ ሊሆን አይችልም። በፍርሃት ተሰርቶና አርቴታ ፍርሃትን በትጋትና በተነሳሽነት መተካቱ ቡድኑ ሁልጊዜም ለስኬትን እንዲራብ ደፋር እንዲሆን የሚያደርግ ነው። ደፋርና ጭስ መውጫ አጣም ይባላል በሀገራችንና እንደዚህ አይነት ነገሮችን መውሰድ ተገቢ ነው ብለን እናስባለን። ሌላኛው አሁን ብዙዎች ጋር እንደ ትንኮሳ እና እንደ ሌሎች ክለቦች እንደመተንኮስ ወይም የእንግሊዝ ፕሪሚየር ሊግ 19ኙን ክለቦች እና እንደዚህም ደግሞ በአውሮፓ መድረኮች ላይ ከሚያደርጓቸው ሌሎች ትልልቅ የአውሮፓ 5 ሊጎችም ሊሆን ይችላሉ ሌሎች ክለቦች ጋር የሚደረጉ ጨዋታዎችንም እንደዚሁ አያሰጉንም አይነት ነገር ነው የሰጠውና ለራሳችን ተቀናቃኛችን ራሳችን ነን የሚሉት አስተያየት ያን በማለት የሰጡት አስተያየት ብዙዎች እንዲያነጋግር የሆነው የራሳችን ትልቁ ተቀናቃይ ራሳችን ነን ያሉበት ምክንያት ነው። ይሄ ደግሞ በሌላ መንገድ የሚታይ ሳይሆን ያው ብዙ ጊዜ ትኩረታችንን ሌሎች ጋር ካደረግን ራሳችን ጋር ያለውን ነገር እናጠዋለን ወይም ደግሞ ራሳችን ጋር ያለውን ክፍተት ሳንደፍነው እንቀራለን። ሌሎች ጋር ትኩረት ማድረግ የለብንም ራሳችን ላይ ነው መስራት ያለብን የሚል ነውና ይሄ እንዳልነው ነው። ይሄ ብዙ ጊዜ እንደሚደረገው ያው በማሸነፍ ላይ ብቻ ትኩረት ማድረግ ነው። የትኛውም ክለብ ዓላማ ነው ያ። በማሸነፍ ላይ ትኩረት ማድረግ የራሳችንን ድክመት መዝጋት ማጥፋት የራሳችንን ድክመት መሙላት ነው እንጂ ስለሌሎች ክለቦች ድክመት ስለሌሎች ክለቦች ተቀናቃኝነት እኛን አይመለከተንም አይነት አስተያየት አዘል ነው የሰጠውና ትልቁ ተቀናቃኛችን ራሳችንን ማለት ያው ትናንት ከነበርንበት መሻሻልና የራሳችንን ድክመቶች ማሸነፍ ቀዳሚው ስራችን ነው የሚል አይነት ይዘት ነው የሚካኤል አርቴታ አስተያየት ያለው እንጂ ሌሎች ብዙዎች እንደሚሉት በትዕቢት የተሞላ የእንግሊዝ ፕሪሚየር ሊግ ሌሎችን 19 ክለቦች የመናቅ ሌሎች የአውሮፓን ፒኤስጂን ሪያል ማድሪድን የመሳሰሉ ትልልቅ የአውሮፓ ሻምፒዮንስ ሊግ ተፎካካሪዎችን የናቀ አይነት አስተያየት አይደለም እና ይህ የአርሰናል አሰልጣኝ የሆኑት ሚካኤል አርቴታ አስተያየት ለቡድናቸው ብቻ ሳይሆን ለሰሚውም ለማንኛውም ሰው ትልቅ መነቃቃትን የሚፈጥር አስተያየት አድርጎ ነው የሚወስደው ገበያ ስፖርት። ስለዚህ የሚካኤል አርቴታ ንግግር እንዳልነው የአንድን ትልቅ የእግር ኳስ ክለብ መሪ ወይም አሰልጣኝ ሊሰማው የሚችል ሊናገረው የሚችል አስተያየት ተደርጎ የሚወሰድ እንጂ በሌላ ነገር የምናንሰው አይደለም። ምክንያቱም ሚካኤል አርቴታ እንዳሉት ብዙ ውድቀቶችን ብዙ ፍርሃቶችን ብዙ እንቅፋቶችን አልፈው ነው እዚህ የደረሱት። ባለፈው ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮን ሲሆኑ ከሰሞኑ እንደዚሁ የኮሚኒቲ ሺልድ ዋንጫን ሲያነሱ ስኬቱ በቀላል የመጣ አይደለም። በአዲስ ወይም እንዳጋጣሚ የመጣ አይደለም። በጣም ብዙ ተለፍቶበት ብዙ ተሰርቶበት ትረስ ፕሮሰስ ያመጣው ውጤት ነው። ስለዚህ ሚካኤል አርቴታ ይህን ነገር ቢናገሩ አሁን ቡድናቸው ያለበትን የስነ ልቦና ደረጃ የሚያሳይ ነው። ሁለት ደግሞ ሌሎች ክለቦች ያሉበትንም ደረጃ ማየት በአዲስ የመዋቀር ነገር አለ። ብዙዎቹ አርሰናል ከ3-4 ዓመታት በፊት በነበረበት አቋም ላይ ነው ያሉት አሁን ላይ።
ብዙ አዳዲስ አሰልጣኞች ናቸው። ማንቸስተር ዩናይትድ ብንወስድ ማይክል ካሪክ ቡድኑን እየገነቡ ያሉበት ደረጃ ላይ ነው ያሉት። ግዴታ በዚህ ዓመት ዋንጫ የሚባልበት ደረጃ ላይ አይደሉም። ማንቸስተር ሲቲ ታላቁን አሰልጣኝና ታላቁን ተጫዋች አጥተዋል፣ ሮድሪ እና ፔፕ ጋርዲዮላን። ቼልሲ በአዲስ አሰልጣኝ ገና የሚገነባ ነው። ሌሎችም ቶተናም በጣም በትልልቅ ተጫዋች ግዢዎች ላይ የተጠመዱ ናቸው። ቡድኑን በአዲስ በመስራት ላይ ነው የሚገኙት። ሊቨርፑል በተመሳሳይ በአዲስ አሰልጣኝ የሚመራ ትልልቅ ተጫዋቾችን እነ መሐመድ ሳላህን ያጣ ቡድን ነው። ስለዚህ እነዚህ ክለቦች ለእንግሊዝ ፕሪሚየር ሊግ ፍጥጫ ላይ አሁን አርሰናል ባለበት ደረጃ ላይ ነው ማለት አይቻልም። አሁን አርሰናል በለበሰው ጫማ ልክ የምናያቸው አይደሉም። የሚሞሏቸው ክፍተቶች አሉ፣ የሚሰሯቸው ስራዎች አሉ፣ የሚያመጧቸው ተጫዋቾች አሉ። የሚላመዱበት ጊዜ ይፈልጋሉ፣ በደንብ የሚሰሩበት። ሚካኤል አርቴታ ቡድኑን በሰሩበት መንገድ የ7 ዓመታት ጉዞ ስለዚህ ያንን ነገር ማንሳት ነው እና ሚካኤል አርቴታ ይህን ነገር ቢናገሩም ቡድኑን የሰሩበትና የመጡበት መንገድ ያን እንዲናገሩ የሚያስችላቸው ደረጃ ነው እና ፍርሃትን በተነሳሽነት ተክተው ነው ያወሩት እንጂ በሌላ የምናነሳው ነው ብዬ አላስብም። ምክንያቱም ፍርሃት የሚለውን ቃል አልወደውም ነው ያሉት። ፍርሃት ደግሞ እንዳልነው የሰውን ልጅ አቅም የሚያሳጣ የቻለ እንዳይችል የሚያደርግ ቢሞክረው የሚሳካውን ነገር ግን በፍርሃት እንዳይሞክረው አድርጎ የሚይዝ ነውና ከዚያም ባሻገር ተጫዋቾች ስህተት እንዳይሰሩ በመስጋት የሆነ አደገኛና የፈጠራ ስልቶችን ለመሞከር እንዳይሳናቸው የሚያደርግ ድፍረትን እንዲለማመዱ ወኔን እንዲለማመዱ ባለፈው ዓመት ፍርሃቶችን እያየን ነበረ። ግቦችን አስቆጥረው መሪ ሲሆኑ ከዚያ በኋላ መከላከል ግን ደግሞ አሁን በኮሚኒቲ ሺልድ ዋንጫ ያየነው አርሰናል ደግሞ ያለፈው ዓመት ፍጹም ተቃራኒ ሆኖ የቀድሞ አርሰናልን ነው ያየነው። ናፍቆን የነበረውን አጫውት ነው ያየነው ማንቸስተር ሲቲ ላይ የነበረው የበላይነት እና ሚካኤል አርቴታም ትልቁ ተቀናቃኛችን ራሳችን ነን ያሉት ይሄ ንግግር በነገራችን ላይ ማዕከላዊ የሆነ ንግግር ነው። ያኛውን ክለብ የሚያስኮርፍ ወይም ደግሞ ያኛውን ክለብ ተንቅያለሁ የሚል ብስጭት ላይ የሚጥል ሳይሆን በተጨማሪም ደግሞ የአርሰናልን ቤተሰብ ልብ በትዕቢት የሚሞላ ሳይሆን ማዕከላዊ ነው። ለሌሎች ክለቦችም ለአርሰናልም ማዕከላዊ የሆነ ነገር ነው። ምንድነው? በእንግሊዝ ፕሪሚየር ሊግም ሆነ በሌሎች የአውሮፓ ውድድሮች ላይ ለምሳሌ በእንግሊዝ ፕሪሚየር ሊግ እንደ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ የመሳሰሉ ክለቦች ለዋንጫ የሚፎካከሩ ክለቦች ናቸው። ሌላ ደግሞ ከአውሮፓ ስንል በአውሮፓ ሻምፒዮንስ ደግሞ ፒኤስጂ፣ ሪያል ማድሪድን የመሳሰሉ በጣም ትልልቅ ክለቦች አሉ በአውሮፓ ላይ መንገስ ይቻሉ እና እነዚህ ጠንካራ ክለቦች እያሉ ነገር ግን አርቴታ ትልቁ ትኩረት ያደረጉት ምንድነው? ራሳቸው ላይ ነው፣ ቡድኑ ላይ ነው። ቡድኑ ላይ ራሳችን ላይ ያለውን ድክመት በደንብ ከሰራነን የሌሎች ክለቦች ድክመት ስኬታማ ያረገንም የሌሎች ክለቦች ጠንካራ ጎንም እኛን ደካማ ያረገንም ወይም አይጥለንም ነው ትክክለኛ ይዘቱ እና ይሄ ራስን መቆጣጠር ላይ ትኩረት ማድረግ ራስ ላይ ያለን ክፍተት መሙላት ላይ እንግዲህ አርሰናል ሊቆጣጠረው የሚችለው የራሱን ዝግጅት ነው እንጂ የሌሎችን ክለቦች ዝግጅት አይደለም። የሌሎችን ክለቦች ኃያልነት አይደለም። የሌሎችን ክለቦች መቋቋም የሚችሉት ራሳቸው ላይ በሚያደርጉት ወይም በሚሰሩት ስራ ነው እና ይሄ ቀጣይነት ያለው መሻሻል አሁን አርሰናል ላይ በጣም ወጥ የሆነ መሻሻልን ነው እያየን የመጣ ነው። ባለፉት ዓመታት ትረስ ዘ ፕሮሰስ በትክክል ቃሉ የሰራበት መንገድ የመጡበት መንገድና በመጨረሻ ያደረጉት ነገር ነው። ይሄ የጃፓኖች አባባል አለ ካይዘን የሚባል ወይም ደግሞ ወጥ የሆነ መሻሻል በቃኝ አለ ማለት ስኬትን መራብ አንዱን ነገር ባሳኩ ቁጥር ለሌላኛው ስኬት መፍጋት የገደብ የለሽ ፍላጎት ያ ነው ቀጣይነት ያለው መሻሻል ማለት ያ ነው። ጃፓኖች ካይዘን ብለው የሚጠሩት በዚያ መንገድ የሚመጣ ነውና አንድ ስኬት ወይም ደግሞ አንድ ስኬታማ መሪ ስኬት ላይ ሲደርስ መርካት የለበትም ተብሎ ይታማል። አንድ መሪ አይ በቃ ስራዬን ጨርሻለሁ ሩጫዬን ጨርሻለሁ ማለት የለበትም። በየዓመቱ በተለይ በእግር ኳስ ዓለም ብቻ ሳይሆን ይሄ በሁሉም መንገድ ላይ ልናየው የምንችል ነገር ነው። ነገር ግን ሚካኤል አርቴታንም ስናየው የ22 ዓመታት የአርሰናል የዋንጫ ረሃብን አሁን አስታግሻለሁ በቃኝ የሚልበት አይደለም። ያንን ነው የሚያመላክተው በዋናነት እና የሙሉ ኃላፊነት የመውሰድን ነገር ነው። ሌላው ያየ ነው
ምንድነው ያው ሁሉም ነገር በእኛ ላይ የተመሰረተ አይደለም አይነት ነገር ያ ብዙዎችን ያዳክማል። ሁሉም ነገር በእኛ ላይ የተመሰረተ አይደለም ብሎ ማሰብ ብዙዎችን ያዳክማል። ነገር ግን አርሰናል ቤት አሁን ላይ ያየነው ነገር ምንድነው? የስነ ልቦና ከፍታውን ሁሉም ነገር እኛ ላይ የተመሰረተ ነው። እንደኛ ዝግጅት ስኬታማ እንሆናለን። እንደ ስኬታማነታችን እንደ ዝግጅታችን ከፍታ ከፍ እንላለን። አሊያ ደግሞ በሌሎች ክለቦች ዝግጅት ከተበለጥን በተግባር እንበለጣለን ነው። ስለዚህ እኛ የተሻለ እንቅስቃሴ ካደረግን የተሻለ ወኔ፣ የተሻለ አቋም፣ የተሻለ መሻሻልና የተሻለ ስራ ከሰራነን እንቀየራለን። ያ በእኛ ላይ የተመሰረተ ነው የሚል ነው። ውጤት ሲጠፋ የአየር ሁኔታን፣ የእድል መራቅን ወይም መጥመምን፣ የተጫዋቾችን ጉዳት፣ ሽንፈቶችን ሁሉ በሌሎች ነገሮች ላይ ማሳበብ ያ አለመሻሻልን ነው ይዞ የሚመጣው። ስለዚህ አርቴታ ግን ምንድነው እድላችንን በራሳችን እጅ ነው መጻፍ ምንችለው የሚል ነው። ሁሉም ክለቦች ሊኖራቸው የሚችልና ከዚህ በፊትም እያሸነፉ የመጡ ክለቦች በአብዛኛው ሲያስተላልፉት የነበረው መልእክት ነው እንጂ ዛሬ ሚካኤል አርቴታ ይሄ ንግግር ብዙዎችን የሚያንጫጫበት እንደ ትዕቢተኛ ንግግር የሚታይበት አይደለም። እና በአጠቃላይ እንግዲህ ያስተሳሰብ አርሰናልን ከረጅም ዓመታት በኋላ ወደ ትልቅ የአሸናፊነት ደረጃ ያመጣ እና የሚያስቀጥል ሚስጥር ያለው አመለካከት ነው፣ አስተሳሰብ ነው። ይሄ በተጫዋቾች ዘንድም እንደሚኖር ይጠበቃል። ምክንያቱም ስኬታቸውንና የመጡበትን መንገድ ስናይ ቀጣይ ዓላማቸውን ዛሬ የሚናገሩትን እነ ጋብሪኤል ማጋሌሽ እኔ ከአምስቱም ዋንጫዎች ጋር ፎቶ መነሳት ፈልጋለሁ እስከ ማለት ድረስ በከፍተኛ መተማመን ለመናገር ያስቻለው ያ ነው። ስለዚህ ቡድኑ ሜዳ ውስጥ የሚጫወተው ተጋጣሚውን ለማሸነፍ ብቻ ሳይሆን የራሱን አቅምም ጣራ ላይ እንደነካ ለማሳየት ያንን ጫፍ ለማስነካት ጭምር ነው። አሁን አምና ላይ ባለፈው ዓመት እንዳየነው አርሰናል ለማሸነፍ ብቻ ይጫወት ነበር አይደለ? አንድ ግብ አስቆጥሮ መከላከል ላይ ትኩረት ማድረግ። ያንን ግን አሁን በኮሚኒቲ ሺልድ ዋንጫ ላይ አልተመለከትነው። አንድ ግብ አስቆጥሮ ሲከላከሉ አልተመለከትንም። ከፍተኛ የጎል ሙከራዎችን እየተመለከትን ነበረ እና ይህንን ነገር በዚህ መንገድ ማየት በጣም ጥሩ ይመስላል። ነገር ግን አርቴታ እንዴትና ለምን እንዲህ ብለው ተናገሩ? እንግዲህ ከሊጉ እድገትና ፉክክር አንጻር አሁን በአሁኑ ወቅት የእንግሊዝ ፕሪሚየር ሊግ በጣም እጅግ ተወዳዳሪ እየሆነ መጥቷል። በጣም እጅግ ተወዳጅ፣ እጅግ በጣም ተመልካቹ ዓለም ላይ በአራቱ አቅጣጫ የናኘበት እንደ ማንቸስተር ሲቲ፣ ሊቨርፑል እና ሌሎች 6-7 ክለቦች ለዋንጫ የሚጫወቱ ናቸው ማለት ይቻላል። አይደለም ቢግ ሲክስ የሚባሉት። አሁን ቶተናም በቀጣይ ዓመት ለዋንጫ ለመጫወት ፍላጎት እንዳለው ካሁንም እያደረገ ያለውን የዝውውር ሁኔታ መመልከት በቂ ነው። ከፍተኛ የሆነ የዝውውር እንቅስቃሴ እያደረጉ ነው የሚገኙት በዚህ ሰዓት። ቢግ ሲክስ ነው። ከመውረድ ለትንሽ ነው የተረፈ፣ ከመውረድ መንገዳገድ። አሁን ግን ለዋንጫ ለመገዳደር ይመስላል እንቅስቃሴያቸው። ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል፣ ቶተንሃም እና አስቶን ቪላን ጨምሮ እና ኒውካስል ወደ ዋንጫው ለመቅረብ ይጫወታሉ ይህንን ውድድር። ስለዚህ እነዚህ ትልልቅ ክለቦች ዋንጫ የመውሰድ አቅም እንዳላቸው ልንረዳ እንችላለን። አርቴታ በሌሎች ቡድኖች ጥንካሬ ላይ ከማተኮር ይልቅ እኛ የራሳችንን ደረጃ ካሳደግን ዋንጫውን ማስጠበቅ እንችላለን የሚል ነው ይሄ ነገር እና የቀድሞ ፍርሃቶች አላሸነፏቸውም። ምክንያቱም በድፍረትና በስልት የተሞሉ ናቸው። ያው መውደቅ መነሳቱ ትረስ ዘ ፕሮሰስ ጉዞ ብዙ ነገር አስተምሯቸዋል። አሁን ግን እዚህ ስነ ልቦና ላይ አድርሷቸዋልና አሁን ከዚህ በኋላ የመከላከል ሳይሆን የማጥቃት ስልትን አርሰናል ቤት እንደምናይ ፍንጮችን ተመልክተናል። ይሄ በጣም ትልቅ ነገር ነው። ስለዚህ ለአርሰናል ብቻ ሳይሆን ለእያንዳንዱ ክለብ ጠላቱ ራሱ ነው ብሎ መውሰድ ይቻላል። ለሰውም ጠላቱ ራሱ ነው። በነገራችን ላይ ያው ብዙ ሰዎች ራሳቸው ላይ ያለውን ጠላት አሸንፈው ነው ድል የሆኑት። ከሌሎች ጎራ ከሚመጡ ጠላትነቶች ይልቅ ራሳችን ውስጥ ያለው የራሳችን ጠላት ያ ብዙ ጊዜ ያው ስኬታማ እንዳንሆን የሚያደርጉ ናቸውና የራስ ላይ ያለን ስህተት ማረም፣ ራስ ላይ በደንብ መስራት፣ ከራሳችን ትላንትና ጋራ በደንብ መታገልና ትላንትን አሸንፎ ዛሬ ላይ መገኘት ወይም ደግሞ ከራሳችን ትላንት ጋር መወዳደር በጣም ጥሩ ነው። አርሰናልም ባለፈው ዓመት ዋንጫ ከበላበት አቅሙ
የተሻለ ሆኖ ለመገኘት መስራት ነው ከሌሎች ክለቦች ሳይሆን ያን እንዳሰቡ ነው የሚያሳየውና ይሄ የሚያሳየው እንግዲህ አርሰናል ሜዳ ውስጥ ሊያሸንፈው የሚችለው ብቸኛ ነገር የራሱን ስህተት ስለመሆኑ ነው። ይህ ማለት ያው ትኩረት ማጣት፣ በትዕቢት መወጠር፣ ይሄ ወይም ደግሞ እርስ በርስ አለመናበብ ካለ ቡድኑ ራሱን ያጠፋል። ሌላውን ቡድን እንደዛ ነው የሚሆነው። ተጋጣሚ ምንም ያህል ያው ጠንካራ ቢሆን ግን ሌላኛው ቡድን ራሱ ላይ ያለውን ነገር 100% በደንብ አድርጎ ከሰራ ውጤታማ የሚሆንበት እድል በጣም ትልቅ ነው እና ፍጹም የራስ መተማመን ያስፈልጋል። በየትኛውም ቡድን አለመፍራት፣ አለመስጋት። አርቴታ እንግዲህ ፍርሃትን አለመውደድ፣ ሽንፈትን አለመውደድ ለስኬት የሚያበቃ የመጀመሪያው ነገር ነው። እዛ ጋር ማንሳት በጣም አስፈላጊ ነው ብለን እናስባለን። እንግዲህ እነዚህ ነገሮች ካነሳነን ይሄ አሁን ላይ ብዙዎችን እያንጫጫ ያለው የሚካኤል አርቴታና ብዙዎች አስተያየት እየሰጡበት ያለው የሚካኤል አርቴታ አስተያየት እንዳልነው በትዕቢት የተወጠረ ሳይሆን ራስ ላይ ያለን ነገር በደንብ የመስራትና የራስ መተማመን ማሳያ ከአንድ መሪ ወይም ከአንድ ትልቅ የእግር ኳስ ክለብ አሰልጣኝ የሚጠበቅ ሊሰጥ የሚገባ አስተያየት ነው ብለን እንወስደዋለን። ይህንን ካነሳነን እንዳልነው እንግዲህ ነገ ምሽት 4 ሰዓት ላይ የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዘመን በይፋ ይጀመራል። ይህ ውድድር ከዓለም ዋንጫ በኋላ ዓለም በጉጉት እየጠበቀው ያለው ውድድር ነው። ለመድፈኞቹ በጣም ትልቅ ጅማሮ ይሆናል። ከአዲስ አዳጊ ኮቨንተሪ ሲቲ ጋር ነው ነገ አርብ ነሐሴ 15 ምሽት ላይ በኤምሬትስ ስቴዲየም የሚደረገው የመክፈቻ ጨዋታ። እንግዲህ ለነገው ታሪካዊ የመክፈቻ ጨዋታ ብዙ አዳዲስ ነገሮች ወጥተዋል። የቡድን ወቅታዊ ሁኔታዎች ምን ይመስላሉ የሚለውን የተወሰነ ነገር እናንሳ። እንግዲህ አርሰናል ከዋንጫ መነሳሳት መልስ ነው ይህንን ጨዋታ የሚያደርገው። ከአዲስ አዳጊው ኮቨንተሪ ሲቲ ጋር ነው የሚያደርገው። ያለፈው ዓመት ሻምፒዮን ነው። በደጋፊ ፊትና በሜዳው ነው ይህንን ጨዋታ የሚያደርገው። ነገ ምሽት በጣም ትልቅ ጅማሮ ይሆናል። በትልቅ መነሳሳት ነው የሚጀምሩት። ለመድፈኞቹ በጣም ትልቅ የደስታ ምሽት ሊሆን እንደሚችል ይጠበቃል። ያው ግምቶችም የሚናገሩት ያንን ነው፣ ወደ 90%። ስለዚህ ይህ ድል በተለይ ኮሚኒቲ ሺልድ ዋንጫ ለነገው ጨዋታ ለአርሰናል ከፍተኛ መተማመንን ፈጥሯል። የአዳዲስ ፈራሚዎች እና የተጫዋቾች ዜናዎችም አሉ። የክርስቶስ ዞሊስ በአርሰናል ቤት እንግዲህ ያው በጣም በሚገርም ሁኔታ እንቅስቃሴ እያደረገ ነው የሚገኘው። አርሰናል ከተከላካይ እስከ አጥቂው ላይ ማጥቃት ላይ የተመሰረተ በጣም ጥሩ መናበብ ያለው ቡድን፣ አሁንም በዝውውሩ ላይ አዲስ ነገር የሚጠበቅባቸው ናቸው። ነገር ግን በአዳዲስ ዝውውሮች ላይ ጥሩ የሆነ እንቅስቃሴ ያላቸው የዓለም ዋንጫ ተመላሾች እነ ቡካዮ ሳካ፣ በተለይ እንግሊዝ የሶስቱ አናብስት አባላት የነበሩት እነ ዴክላን ራይስ፣ ቡካዮ ሳካ፣ እንደዚሁም ደግሞ ለስፔን ሻምፒዮን የሆኑት እነ ሚካኤል ሜሪኖ፣ ዙቢሜንዲ፣ ዴቪድ ራያ እነሱን ጨምሮ ከዓለም ዋንጫ እረፍት መልስ ሙሉ ልምምድ የጀመሩ መሆናቸው ይታወቃል። በዋንጫው በኮሚኒቲ ሺልድ ዋንጫ ላይም ተመልክተናቸዋል። ለነገው ጨዋታም እንግዲህ ዝግጁ መሆናቸውን አርቴታ አረጋግጠዋል። የተጋጣሚ ኮቨንተሪ ሲቲ ሁኔታ ምን ይመስላል የሚለውን ነገር በዚሁ ጨረፍ አድርገን እንለፍ። እንግዲህ በአንጋፋው አሰልጣኝ ፍራንክ ላምፓርድ የሚመራው አዲሱ አዳጊ ኮቨንተሪ ሲቲ ከከፍተኛ ሊጉ ሲመጣ በጣም በሚገርም ሁኔታ ነው የመጡት። ቀድመው አረጋግጠው ነው የመጡት። ነገር ግን በፕሪሚየር ሊጉ ከአምናው ሻምፒዮን ጋር በመጀመሪያ ጨዋታ በጣም ከባድ ፈተና ይጠብቃቸዋል። በጣም ከባድ ፈተና እና አዲስ የመጡ በመሆናቸው እንግዲህ ሙሉ ጉልበታቸውን ተጠቅመው አስገራሚ ጨዋታ ያስመለክቱናል ብለን እንጠብቃለን። እንደዚሁም ደግሞ በጨዋታው ያው በቀላሉ የሚታይ እንዳልሆነ ግልጽ ነው ይህ ጨዋታ። ምክንያቱም ኮቨንተሪ ሲቲ በምን አይነት መንገድ እንደመጣ በምን አይነት ሁኔታ ላምፓርድን ቡድን እንደገነቡት የሚታወቅ ነው። ነገር ግን ደግሞ አርሰናል የአምና ሻምፒዮን ነው። ሲቲ ላይ ምን አይነት ማጥቃት እንደነበራቸው ይታወቃል። ምን አይነት መደራጀት እንዳለ ኤምሬትስ ነው፣ በደጋፊ ፊት ነው የሚጫወቱት። እንግዲህ ይህ ጨዋታ በጣም በጉጉት የሚጠበቅ ነው፣ በቀላሉ የሚታይ አይደለም። የጨዋታው ሰዓት ያው 4 ሰዓት ላይ ነው ምሽት እና ግምቶች ያው አርሰናል በሜዳውና በደጋፊ ፊት የሚጫወት በመሆኑ በጣም ከፍተኛውን ግምት ያገኘው አርሰናል ነው ለዚህ ጨዋታ፣ ያው ለዋንጫውን በተመሳሳይ እና በዚህ ሁኔታ ላይ ነው የሚገኘው። ምናልባት ይህ ጨዋታ እንግዲህ
በምን ውጤት ይጠናቀቃል የሚለው በጉጉት የሚጠበቅ ነው። ገበያ ስፖርት እንግዲህ ከነገ ምሽት ጀምሮ ከእናንተ ጋር ልክ ዓለም ዋንጫን ባሳለፈበት መንገድ በሰፊው ወደ እናንተ ማድረሱን ይቀጥላል ማለት ነው። እናንተም እኛ ጋር እንድትሆኑ ሁልጊዜም እንደምንለው አብራችሁን ሆኖ አብራችሁን ስላላችሁም ከልብ እናመሰግናለን። እኛም ዝግጅቶቻችን እያሻሻለን ከእናንተ ጋር የምንቀጥል ነው የሚሆነው። ለዛሬ ምሽት ለነሐሴ 14 2018 ዓ.ም ለዕለተ ሐሙስ ምሽት የገበያ ስፖርት ከሜዳ ባሻገር ዝግጅታችንን ግን በዚሁ እንቋጫለን። የመኮንን አልማው ነበርኩኝ መረጃዎችን ወደ እናንተ ያደረስኩት። እንደዚሁም ደግሞ ኪዳኔ ታከለ እኛ በጥራት ወደ እናንተ እንድንደርስ ካሜራውን እና ቴክኒኩን በብቃት እየተቆጣጠረ ነበረ። እናንተ አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ምሽት ይሁንላችሁ።